ማለት ነው። ሙሉ መረጃችን ይወጣል ማለት ነው። ጉዲሽ ይወጣል ማለት ነው። ከፋሲል ጋር የተኛሽበት አልጋ ላይ የተኛሽበት ፎቶ ራሱ እኛ ጋር ሙሉ መረጃ አለ ማለት ነው። ሙሉ መረጃችን ይወጣል ማለት ነው። ብሩኬ እንዲያንቺ ቤት ተዘግቶ ማለት ነው ወንድ አቅፎ የሚዋልበት ሰው አይደለም። አንደኛ ማለት ነው። ሁለተኛ ላይ ደግሞ 4 ሰዓትና 5 ሰዓት ላይ እራት ለመብላት ሻርሙጥና ለመስራት አልቤርጎ አልጋ ቤት የሚሄድበት ሰው አይደለም። ሁለት ገባሽ? እንደ ሶስተኛ ደግሞ እንደ አንቺ ድቃላ ተወልዶ የመጣ አይደለም ብሩኬ ማለት ነው። አለሚያውቀው ሰላም እንዴት ናችሁ ቤተሰቦች? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ታሪ ቤተሰቦች ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ቪዲዮውን ጀምሮ ላይክ እና ሼር ሰብስክራይብ አድርጋችሁ ለዚችና ለመሰል ደነዞች ሰዎች ብታደርሱልኝ በጣም ደስ ይለኛል። እውነት ለመናገር ቪዲዮውን ዞር ስል ነው ያገኘሁትኝ ወደ እናንተ ለማምጣት የወደድኩትም ንግግሯ ተመችቶኝ ወይ ፈልጌው አይደለም፣ ግን ማወቅ ያለባቸውን ነገር መናገር ስላለብን ነው። መጀመሪያ አንቺ ራስሽ በተፈጥሮሽ ስድ አደግነሽ ባለጌ ስለሆንሽ ነው። ጨዋና ጥሩ ሰው ብትሆኝ ኖሮ እንደዚህ አይነት ቃላት ከአፍሽ አይወጣም ነበረ። ሲቀጥል ልጆቹ ስራና ስራ እንጂ የያዙት እናንተ እንደምትሉት ብሩኬ ተልከስካሽ ሃይሚ ተልከስካሽ ሆነው አይደለም። ሁላችሁም በፊናችሁ የፈለጋችሁትን ነገር ልትሰሩ ትችላላችሁ፣ የፈለጋችሁትን ሰው ልትደግፉ ትችላላችሁ። ነገር ግን ሰውን ያለ ማንነት መስጠት በጣም ይደብራል፣ በጣም ያስጠላል። ሃይሚ ምን የዛ ቤተሰብ ተወላጅ ባትሆን እኮ ወፍ ዘራሽ ልትባል አትችልም። ገባሽ? ማንም ዘር ስላለሽ ዘራልሽ ተብለሽ የምትወረድልሽ ምንም ይሄን ያክል እሷን በዚህ ልክ መስደብ የፈለግሽው ወይ ብሩኬን አፍቅረሽዋል ወይ ደግሞ አፍሽ ባለጌ ስለሆንሽ ነው፣ በብልግና ስላደግሽ ነው ይሄን ነገር የምትናገሪ። እውነት ለመናገር በጣም ብዙ ኦዲየንስ አውቃለሁኝ፣ በተለይ ቲክታክ ላይ ብዙ ቪዲዮዎችን አያለሁኝ። ግን እንደዚህ ቆሻሻ የሆነ ቃላት የሚናገሩ ሰዎች ደህና አማርኛ እንኳን አትችሉም። እኔ ግርም ትለኛላችሁ፣ ደህና ቃላት እንኳን መጠቀማችሁ የተንተባተብሽ ከምታወሪ መጀመሪያ አንቺ አማርኛ በደንብ እወቂ ማለት ነው። እኔ የከሌ ደጋፊ ነኝ ብዬ አልነጣጠልም። በዚህ አጋጣሚ ማንም ሰው ቢሆን ክፉ ቃላትን ሲናገሩት ከጎኑ ቆሜ ነው ለዛ ሰው መከላከል የምፈልገው ማለት። ስለራሴ ሳላቅ ስለማንም ሰው መጥፎ ነገር ልናገር አልችልም። ገባችሁ? እነዚህ ልጆች ጸብ የሚባል ነገር የላቸውም። በዚህ ልክ የአንቺ አፍ መክፈት፣ እስኪ መረጃ ካለሽ አውጪውና እኛም እንታዘብ። እውነት ብሩኬ ከሷ ዞር ብሎ እሷ ከሌላ ሰው ጋር ሆነች ሲባል ማን ይሙት ማን ነው የሚያምንሽ ማለት ነው። እኔ በዚህ አጋጣሚ የሁለታችሁንም ደጋፊ ነው በዚህ በኩል የምቃወመው። ምክንያቱም እንደ ፋሚሊ አይደለም እኔ የምደግፋቸው፣ እንደ ግል ነው። ስራቸውን ነው የማደንቀው፣ ስራቸውን ነው የምወደው። ሃይሚንም ብሩኬንም ምንም የሚነጥዬ የማይበት ነገር የለኝም። ለስራቸው ሲጥሩ ሲለፉ ነው የማየው። ምናልባት አሁን ላይ እየሰሩት ያለው ነገር ጥሩ ላይሆን ይችላል። ያም ግን በእናንተ በኦዲየንሶች የመጣ ችግር እንጂ ልጆቹ ፈልገው ወደው ያመጡት ነገር አይደለም። በቃ ገስት እየተሰቀልሽ ስራ ፈት ሁላ የመዳም ሩዝና ድስት እያሰረርሽ የምትናገሪ ሁላ ነሽ። የነሱ ንግግርና የእናንተ ንግግር እያመጡ ቪዲዮ እየሰሩትና እያደረጉት ያሉት ማንም ከማንም ጋር የተልከሰከሰ የለም። በቃ 4 ነጥብ። ወደ ራሳችሁ ብትመለሱ ይሻላችሁ። የራሳችሁ ኑሮ የላችሁ 24 ሰዓት ሙሉ ሰውን ቲክታክ ላይ ቁጭ ብሎ እንደ እንጀራ መብላት አይከብድም? የእውነት እኔ በጣም ብቻ ብዙ ነገሮችን እያየሁኝ ነው። እነሱ ኑሯቸውን እየኖሩ ስራቸውን እየሰሩ ነው ያሉት። እናንተ ናችሁ በዚህ መካከል የትም እዳር የምትቀሩት ማለት ነው። እንዳንቺ አንድ ባለጌዎች ደግሞ ተሰድበው ነው የሚቀሩት። ደና ፎሎ እንኳን የለሽም። ገባሽ? ለመፈመስ ከሆነ ደግሞ በመጥፎ መምጣት አይጠበቅብሽም። ጥሩ ነገር ተናግርሽ ነው ራስሽንም ሆነ ሌላውን ሰው ማሳመን ያለብሽ ማለት ነው። ብቻ በጣም ነው የምታስጠሉት። ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። ምንም ልላችሁ አልችልም። እንደዚህ አይነት ሰዎች ምክርም ስለማይገባችሁ ልቦናችሁ አንዴ ስለተደፈነ ልቦና ይስጣችሁ ለማለት ነው። ወዶ መልካም ጊዜ ቤተሰቦች።